እንደማትል ተስፋ አደርጋለሁ። ከዛ አያየ ሽንት ቤት ከተው ይሆናል። ሽንት ቤት አይደለም ከተው ሽንት ቤት ከትቼ እሷንም ማርቃት ነው የሚሆነው። ግን እርግጠኛ መሆን እፈልጋለሁ። አማራቅቱ ግን ትችላለህ። አሁንም ቢሆን እኮ እሷ ማራቅ ትችላለህ። ደግሞ ምንም ያላረካት ያ ሰዓት ከመጣ በኋላ የአብርሃምና የሩታ ትዳር በጣም በሰፊ የመነጫነጭ የመጣላት ምናምን ሁኔታ መጥቷል። ከሄርሜላ ጋር ግን ያለው ቀረቤታ እየጠበቀ መጥቷል። ገብቷል። ይኸውልህ አብርሃምና ሩታ ስለተጣሉ ብቻ አብርሽ ላይ አሰርታበታለች ሰዓቱ ላይ ማለት አችልም አይደለም። ድንገር እኔም ላስረዳ። አንተም ደግሞ እንደሌሎቹ ወሬ ሰምተህ እንደዚህ ማለት የለም። ወሬ ሰምቼ መጥቼ እኮ ለአንተ እንደዚህ አይደለም። ገብቷል። እሺ ይኸውልህ ሩታ ደስ የሚላት ይመስላል በሁለቱ ግንኙነት ነው። እሱ ደስ አይልም። የትኛውም ሰው ደስ አይለው። በቃ ደስ ካላለው አብርሃም ደግሞ ሩታ ደስ ማይላት ነገር ለአብርሃም ያስደስተዋል ብለህ ታስባለህ? እንዴት ግራ እያጋባው ካረለም እኮ ቀጥተኛና ግልጽ የሆነ ጥያቄ እኮ ነው እየነገርኩህ ያለው። እንዴናችሁልን አለን። እኛ እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም። እናንተ ጋርም ሁሉም ሰላም እንደሆነ ተስፋ አረጋለሁ። ሰሞኑን ብዙ ነገሮች ተፈጥረዋል። ከቀልድም ባሻገር ከምንሰራቸውም ነገሮች ባሻገር ብዙ ነገሮች እያወራን እያደረግን ያለንበት ሁኔታ ላይ ያለ ነው። ዛሬ ግን እኔ የመጣሁበት መንገድ ትንሽ እስከ ዛሬ ድረስ ከመጣሁትና ካነሷቸው ሀሳቦች ውስጥ ለየት ያለ ነውና ምናልባት ይህንን ሀሳብ ጓደኞቼ ቅርብ ያሉ ጓደኞቼ ይቀበሉኛል አይቀበሉኝም የሚለውን ነገር ብዙ እርግጠኛ አይደለሁም። ምክንያቱም የሆነ ከባድ ሪስክ ያለው ነገር ልንወስድ ነው አብርሃም ላይ ማለት ነው። ከዚህ በፊት እንግዲህ ከዚህ በፊት እንደተመለከታችሁት እንግዲህ ለአብርሽ ሄርሜላ አንድ ውድ ሰዓት ገዝታ ሰጥታው ነበረ። ብዙ ሰዎችን በኮመንትም በተለያየ አይነት መንገድ ስለዛ ሰዓት እየነገራችሁን ያላችሁበት ሁኔታ አለ። ይሄ ሰዓት አብርሽና ሄርሜላ በጣም ሊያቀራርብ የሚችል የሆነ በምንድነው ጥንቁሉና ይሁን ምን ይሁን ብቻ የሆነ ነገር ተደርጎበታል እያላችሁ እያሰባችሁ ያላችሁ ሰዎች አላችሁና የዛኔ ሰዓቱንም ስትሰጠው ምንም ስትል አቤሎ ምናምን ነበሩና የዛኔ ያው ብዙ ነገሮችን እነሱም አልተረዱም ነበረ ምናምን እኔም በተመሳሳይ ሁኔታ በዛ ልክ አልተረዳሁትም ነበረ። ግን አሁን ላይ ግን እየተደረገ ያለው ነገርና እየተወራ ያለው ነገር በጣም ከፍ እያለ ስለመጣ ለሰዓቱ ብዙ ነገር ማብራራት አልፈልግም። ብቻ ግን ያ ሰዓት ላይ የተለያዩ አይነት ነገሮች እንደተደረጉበትና ያ ሰዓት ከአብርሽ እጅ ወጥቶ ሌላ ቦታ ላይ ከተቀመጠ የሩታና የአብርሽ መቀራረብ ይመጣል ብለን እያሰብን ስለሆነ ሁላችንም አሁን ላይ ስለዚህ እኔ ምን ማድረግ አለብኝ? ግዴታ አብርሽ የሚቀርበው ከዛ በተጨማሪ ደግሞ አሁን አብሮት ያለው ሰው አቤል ነውና አቤልን ጠርቼው ያንን ሰዓት ከአብርሽ የምናርቅበትና ብቻ ወደ ሆነ ቦታ ላይ የምንጥልበት መንገድ እንድናመቻች ፈልገናል። ያንን ደግሞ ከብዙ ነገሮች ባሻገር ከብዙ ሰዎችን ባሻገር ያሳካልኛል። ይሄን ነገር ደግሞ ካለውም ቀረቤታ አንፃር ሀሳብም ከመቀበል አንፃር ቶሎ ነገሮችን ከመረዳትም አንፃር አቤል ትንሽ ቀልጠፍ ትላለችና ለዛም እንዲሆን ያው ነገሮችን በቀልድም በምንም አድርጎ መናገርም ከዛ በተጨማሪ ደግሞ ይሄንን ነገር ማንሳት ወይ ደግሞ ካለበት ቦታ ማውጣት የሚችልበት መንገድ አለ ብዬ ስላሰብኩኝ አቤልን ዛሬ ለአንዴና ለመጨረሻ ጊዜ ጠርቼ ይሄንን ሰዓት ከአብርሽ የምናወጣበትና የምንጥልበት መንገድን እንድንፈልግና እንዲያግዘኝ ልሞክር ነውና ቤተሰቦች ዛሬ አቤልን ጠርቼዋለሁ። ማለት ስለ ሀሳቡ አልነገርኩትም። እንደዚህ እናደርጋለን ብዬ አልነገርኩትም። ግን ሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቪዲዮ ከቻላችሁ ሼር አድርጉልኝ ለበጎቹ ማለት ነው። በመጀመሪያ ደረጃ አሰላሙ አለይኩም ረህመቱላሂ ወበረካቱ። ሁላችሁም እንደ ሰዓት አቆጣጠራችሁ ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ኢትዮ ሰብስክራይብ ላይክ ሼር አድርጉት ለብዙ ሰው እንዲደርስ እፈልጋለሁ። እሱም ምንድነው እንግዲህ ሄርሜላ ላብርሽ ባለ 500 ሺህ ብር ሰዓት ሰጥታው ግን መተት አለበት ብለዋል። መተት ካለበት መተተኛዋ ሩታ ናት ማለት ነው። መተት ካለበት መተት አለው ብላችሁ የምታስቡ ከሆነ ሩታ ነው እንጂ መተት የምታደርገው ሄርሜላ አይደለችም። አንዳንዴ ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርት ማለት ነው። ገባችሁ አይደለ? እናንተ ብላችሁ ጭራሽ ጥንቁልና ገባችሁ ብላችሁ ማለት ነው። ሁለተኛ ደግሞ አሁን ሄርሜላ ስለበለጠቻት ሩታን በዚህ ደረጃ በክፋት ደረጃ ትመጣላችሁ ብዬ ያስባያለሁ አላቅም። ለምን ካላችሁ እንደዚህ አይነት ከቡታጅራ ዩቲዩበሮች እንደዚህ አይነት አመለካከትና አስተሳሰብ ይመጣል ብዬ ያስባያለሁ አላቅም። ገባችሁ አይደለ? ከመጣም
ማዕናቱ ምንድነው? ጠንቋይዋ አስጠንቋይዋ እስከዘር ማንዘሯ ሩታ እንጂ ሄርሜላ አይደለችም። ለምን ካላችሁ እንዲያውም ካመጣችሁትማ እኛ እንንገራችሁ። ወላሂ ካመጣችሁት እንንገራችሁ። አንደኛ ሩታ ሰይጣን አምላኪ ናት። ሰይጣን አምላኪ ለምን ሆነሽ ካልከኝ እኔ ልንገር። ምክንያቱም በዚህ በአውሮፓ ሀገር ስለማይ ለምን ካልከኝ ልንገራችሁ እኔ ማለት ነው። አንደኛ በራቁት ቪዲዮ ነው የፖስተችው። ይሄ ምንድነው? ለሰይጣን እየገበረች ነው። ልጇን አሳልፋ የሰጠችው ለሰይጣን ነው። ገባችሁ አይደለ? ይሄ ማስመሰል ማለባበስ ምናምን የሌለው ማለት ነው። ገባችሁ አይደለ? ሩታ ኦር እስከዘር ማንዘሯ ማናቱ ሰይጣን አምላኪ ናት ማለት ነው። እንኳንም አመጣችሁት፣ እኛ እንሄድበታለን። በዚሁ አጋጣሚ እህት ወንድሞቼ እንደ ቀልድ እንዳታዩት። ይሄ ነገር ኢምፖርታንት የሆነ ነገር ነው። ገባችሁ አይደለ? ስለዚህ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። እናንተ አስባችኋል? እናንተ ማለት ኦር ይዛችሁት የነበረው ሚስጥር አሁን እያፈተለካችሁት ነው። ቴንኪው እናመሰግናለን። ምክንያቱም የሩታ ዘር ማንዘር የሚያምኑት በጠንቋይ ነው። ገባችሁ? ቻናሏ የሚያድግ እንደዚህ በጠንቋይ ነው። አሁን ሰቡ በእጃዙር ማንን አሉ? ሄርሜላ እንደዛ የምታረግ ሰው አይደለችም። ሄርሜላ የተቀጣሽ ንጹህ ሴት ናት። ደግሞ ከዚህ ውስጥ ያስገባችኋት እናንተ ናችሁ። እናንተ ገባችሁ አይደለ? እናንተ አስገብታችሁ ሄርሜላ እንድትጠላ ሰው እንዲጠላት ወደ ሩታ ሰው እንዲመለስ ፈልጋችሁ ነው። ኖ እኛ ሄርሜላ እንወዳታለን። እናንተ እንደዚህቹ ትቃጠሏታላችሁ እንጂ እኛ ሄርሜላን እንወዳታለን። በዚሁ አጋጣሚ ውዶቼ ፕሊስ ሄርሜላን የምትወዱ ሄርሜላ ትችላለሽ በሉ፣ አብርሽ ይችላል በሉ። ገባችሁ አይደለ? ለምን ካላችሁ እነሱ ከሆዳቸው ይዘውት የነበረውን አሁን እያወጡት ያለ ባይዘው ከሆዳቸው ይዘውትን የነበረ ሚስጥር ነው እያፈተለኩት ያለ። ገባችሁ? ይሄን እንደ ቀልድ እንዳታዩት። ሩታ እኔ ካሁን በፊትም ተነግሮኛል። ቡታጅራ የሆነ ጠንቋይ ቤት ትሄዳለሽ ተብሏል። ቡታጅራ ሩታ ማለት ነው። ቡታጅራ የሆነ ጠንቋይ አለ፣ ከዛ እየሄደሽ ግብር ታስገባለሽ ብለው ብዙ ጊዜ ኮሜንት ይጽፉ ነበር፣ አይቻለሁ ማለት ነው። ምን ለማለት ፈልገው ነው እያልኩ ነበረ። ዛሬ አስባችኋል? ጠምዝዘው ለማን አመጡት መሰላችሁ? ለሄርሜላ። ኖ መተተኛ ሩታ እስከዘር ማንዘሯ ናት። በሁለተኛ ደግሞ አብርሽ እንዲወዳት እሷ አድርጋ ከሆነ እንሰማለን እንጂ ሄርሜላ አታረግም። እኔ ደግሞ ባይዘወይ ማለት ነው በ21ኛው ክፍለ ዘመን እንደዚህ ብላችሁ ትመጣላችሁ ብዬ ነው አስቤ አልም ያላቅም። ገባችሁ? ግን እንኳንም አመጣችሁት። ማናቱ የመተቱ ባለቤት ሩታ ናት መተተኛ። ገባችሁ አይደለ? ሩታ መተተኛ ስለሆነች እናንተ ልትደብቁ እናንተ ወደ ሄርሜላ ዞራችሁ። ኖ መተት እስከ እናቷ እስከ አባቷ እስከ እህቷ እስከ ዘር ማንዘሯ መተታማ ሩታ ናት። ስቲል ሰይጣን አምላኪ ናት። ሰይጣን አምላኪ ለምን አልሽ ካላችሁ ደግሞ ሆዷን ባዶን ገልጣ ልክ እንደ ሰይጣን አምላኪዎች እንደ አሜሪካ ዘፈኝ ግብር እያስገባሽ ነበር። ግብር ማለት ነው። ገባችሁ? ይሄን ማለባበስ አያስፈልገውም። እንዲሁ ብላችሁ ሄርሜላ ለመጣል በዚህ ደረጃ ትመጣላችሁ። እኛ ሄርሜላን ስለምንወዳት እንከራከርላታለን። ስለምንወዳት ማለት ነው። እናንተ ግን በዚህ ደረጃ ዘቅጣችሁ ትመጣላችሁ ብዬን ያስብ አላቅም። በዚሁ አጋጣሚ አብርሽ እንደዚህ አይነት ትዳር ይቅርብ። ሩታን እርግፍ አርገተዋትና ከሄርሜላ ጋር ቀጥል። ምክንያቱም መተት ወድ መተት ምናምን የመጣበት ትዳር መጨረሻው አያምርም። በሁለተኛ ደረጃ ደግሞ ምስክሬትን ቦታ አያስፈልግም። ባዶ ራቁቷን ለሰይጣን እያመለከሽ የመጣሽ ሴትዮ እንደዚህ መተት አታረግም ብትሉኝ አላምንም። እና የመተቷ ባለቤት ሩታ ናት። ያጀማ ሩታ ናት። ጥንቃቄ አድርጉ። ከዚህ በኋላ አፍ ያለው ያግባሽ አፍት ያለው ይላል ያገሬ ሰው ማለት ነው። ጠንቀቅ ብላችሁ ተቀበሉ። ሰላም አለይኩም። በኋላ ሩታንም የሩታ ቤተሰቦችም ማመን የለባችሁም። ለምን ካላችሁ መተታሞች ናቸው። ለምን ይሄው ቀስ እያረጉ እኛ ጥርጥር ላይ ነበርነ፣ እነሱ ደግሞ ይፋ እያረጉት ነው። ገባችሁ አይደለ? ቡታጅራ የሆነች መተት የምታረግ ሴትዮ አለች ብለዋል። ጠንቋይ ናት። ጠንቋይ ለዛ ነው ለካ ጠምዝዛችሁ ሄርሜላ ልታሸክሟት። እኛ እያለን
እኛ እያለን እናንተ ሄርሜላን ምንም ነገር ማድረግ አትችሉም። ገባችሁ አይደለ? እኛ ከጉሮሯችሁ ላይ ነው የምንቆመው። ግን እኔ ሊቭ ላይ ለእናንተ አዘንኩ፣ ለእናንተ ማለት ነው። የዚህን ደረጃ ሄርሜላን ለመጣል ያመጣችሁት ተንኮል፣ አብርሽን ለመጣል ያመጣችሁት ክፋት አስባችሁታል? እናንተ በአብርሽ እየበላችሁ፣ በአብርሽ እየጠጣችሁ፣ በአብርሽ እየተረዘቃችሁ እንደገና ሩታንን እሱ ሄርሜላንና አብርሽን ለማጣላት በዚህ ደረጃ መሄዳችሁ አግባብ ነው ብዬ አልልም። ታዘብኳችሁ። ሄርሜላ ትላለች። አረ ሄርሜላማ እኮ ህዝቡን አንጫጫችሁ ያጀማ። የቡታጅራን ዩቲዩበር ማለት ነው ትልቅ ከትንሽ አንጫጫሻችሁ። ይመቻት ማለት ነው። እኔ በጣም ነው የወደድኳት ሄርሜላን። ለምን ካላችሁ የሩታ የራስ ምታት የሩታ ማንነቷን ያወጣሽ የቡታጅራ ዩቲዩበር አንደኛ ማናት መሰላችሁ? ሄርሜላ። ገባችሁ? ሄርሜላ የሩታ ማንነት እስከ ዘር ማንዘሯ እስከነ መተቷ እስከ ድግምቷ ሙልጭ አርጋ ያወጣሽ ማለት ነው። እስከ ድግምተኛ እንደሆኑ ይሄው በራሳችሁ ጊዜ እየለፈለፉ ጅን እንደመታው ሰው እየወጡ ነው። አስባችኋል? ይመችሽ ሄርሜላ ማለት ነው። አብርሽ ደግሞ ከዚህ በኋላ መቀጠል ካለብህ ከሄርሜላና ከሄርሜላ ጋር ነው። ያብርሽ የሩታ ቤተሰቦች ከዚህ በኋላ መሄድ የለብህም። ሲጀምር ልጁ የፈረንጁ ነው እየተባለ ጥርጥር ላይ ስለሆነ እናስመረምረዋለን። ገንዘብ ከፍለን እናስመረምረዋለን። ጠብቁ ማለት ነው። ገንዘብ ከፍለን እናስመረምረዋለን። እንደዚህ ነው ያላችሁ ነው ብትሉ አንሰማችሁም። እኛ እናስመረምረዋለን። በሁለተኛ ደረጃ ደግሞ ምንድነው እናንተ በራሳችሁ ጊዜ ነው ይህን ጣጣ ያመጣችሁት። ስለዚህ ከዚህ በኋላ ተቀበሉት ማለት ነው። እኛ አንፋታችሁም። ምክንያቱም ሄርሜላ ለመጣል በዚህ ደረጃ ከመጣችሁ እኛ ደግሞ የሄርሜላ አድናቂዎች አንፋታችሁም። ከአብርሽና ከሄርሜላ ጎን ነው የምንቆም። ገባችሁ? ከአብርሽና ከሄርሜላ ጎን አለቀ ደቀቀ። ኮሜንቱን አጥለቅልቁት። ሄርሜላ ትችላለች በሉ። ሄርሜላ ትችላለች። ሄርሜላ ኪንግ፣ ሄርሜላ የኔ ቆንጆ፣ የኔ ሸበላ፣ የኔ ፍልቅልቅ፣ የኔ የቡታጅራ እንቁ እያላችሁ ፕሊዝ ኮሜንቱን አጥለቅልቁት። ለምን እንደሆነ ታውቃላችሁ? ማንነታቸውን የሩታን ማንነት እስከ ዘር ማንዘሯ ሙልጭ አርጋን ያወጣሽው። ሩታ ሲጀምር አልወለደችም እየተባለ ነው። ልጁ የሱ አይደለም፣ ልጁ የሌላ ሰው ነው እየተባለ ነው። በዚሁ አጋጣሚ ልንገራችሁ አንድ ትክክለኛ ነገር ማለት ነው። እዚህ አሜሪካ አንዲት ከፍቅረኛዋ አረገዝኩ ብላ ሳታረግዝ አረገዝኩ ብላ ምን ብላ እየተመላለሰች ሕክምና ምናምን መጨረሻ ላይ ወለድኩ ብላ የወለደችበት መሰለናውን እዚህ ሐኪም ቤትኛ ስንከታተል አለ ሐኪም ቤት ነው የምከታተልበት ማለት ነው። ኢንከለር እንደዛ ሐኪም ቤት ተከታተልኩ እያልሽ በውሸት መጨረሻ ላይ ምን ሆኖ ወጣ መሰላችሁ? ምን ሆኖ ወጣ? ልጅቱ ምንም እንትን አላለችም፣ አላረገዘችም። መጨረሻ ላይ ሃይምሮዋ በሽተኛ ነው ምንድናት አይዶን ነው። መጨረሻ ላይ ምን ተባለ? የስነ ልቦና ችግር ነው ምናምን እያሉ ነበር ማለት ነው። የወለደችበት ጤና ጣቢያ ውሰጅን ሲሏት ምንም ነገር የለም፣ ምክንያቱም የወለደችበት ቦታ የለም። ገባችሁ? ከዛ ምን አመጣሽ? የወለድኩት ልጄ ሞተብኝ ብላ ቀብሩን አሳይን ሲሏት መመለስ አልቻለችም። መጨረሻ ላይ ለባሏና ለባሏ ዘመዶች የሆነ አሻንጉሊት፣ ሰው የሚመስል አሻንጉሊት አይታችሁ ታውቃላችሁ አይደለ? ገዝታ መጣች ማለት ነው። ገዝታ ይሄ ነው ልጄ ብላ ይዛ መጣች ማለት ነው። ለልጇ ያልገዛችለት የለም። አልጋ ምን፣ ሁለተኛ ደግሞ ጾታውን ያላረገችው ነገር የለም። መጨረሻ ላይ ግን ውሸት ሆነ ማለት ነው። ገባችሁ? እና አሁን የነሩታ ነገር ደግሞ እየቆየ ማንነታቸው እየወጣ ነው። የሩታ እስከ ቤተሰቦቿ ነው የምላችሁ፣ እስከ ቤተሰቦቿ እና አብርሽ ይችላል፣ ሄርሜላ ትችላለሽ። እንደዚህ እያረጉ ማንነታቸውን ቁልጭ አረጉልን። አላህ ይስጣቸው። ከቻላችሁ አብርሽ ይችላል፣ ሄርሜላ አንደኛ ሄርሜላ ትችላለች እያላችሁ ኮሜንቱን አጥለቅልቁት። እንዲያው ስሞትላችሁ ማለት ነው። ምክንያቱም አስባችኋል? እስከ ዛሬ ተደብቆ የነበረ ሚስጥር ነው አሁን አፈትልኮ የወጣ። እወዳችኋለሁ። ከቻላችሁ ግን ፕሊስ ኮመንቱን አጥለቅልቁት። ሰላም አለይኩም።